ቤት በጣም ትጮህ ነበረ። ይሰው ያለሽ ድረሱልኝ፣ እረ ድረሱልኝ፣ በጣም ተጨናነኩ እያለች እየለፈለፈች ነበረ። ማህሌትን ጩኸት የሰማችው ምሳሌም ወደ ክፍል ታመራለች። ይሄውልሽ አጎትሽ በማላውቀው ነገር አስሮ እያሰቃየ ነው፣ በጣምም ድክም ብሎኛል፣ አልናፈኩሽም እንዴ አለቻት። ምሳሌም በጣም ናፍቀሽኛል፣ ኤፍራታ ደህና ናት ወይ በማለትም ጠየቀቻት። ኤፍራታ ደህና ናት፣ ነይና ሳሚኝ በማለት ማባበለቻት። ሆኖም ምሳሌ ተጠግታት እየሳመቻት ሳለ እርሷ ግን የታሰሩ እጆቿን ወደ ኋላ በመፍታትም አሁን ላይ ምሳሌን እንቅ አድርጋ ጉርቧንም ይዛታለች። ቅድስትም ሀገር ሰላም ብላ ወደ ክፍል ስታመራ ክፉኛ ጉርቧን አንቃ ይዛት እያሰቃየቻት ነበረ። የታሰሩ እግሮቿን ካልፈታችላት ጉሮሯን እንደያዘቻት ልታንቃት እንደምትችልም እይዛተች ነበረ። ምሳሌም በጨካኟ በማህሌት እጅ ውስጥ ገብታ ፈተናዋን እያየች ነው። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል 79 ምን አዲስ ነገር አለ? በባለፈው ክፍል መድብል ብሩኬ ያለበትን ሁኔታ እየሰማቸውን በሙሉ እንድትናገር እያስገድዳት ነበረ። ሆኖም ስለ ብሩኬ ምን የሰማሽው ነገር አለ? አንድ ባንድ አስረጅኝ ያለም እያስጨነቃት ነው። ወንድሜን የጣልሽው ለዘመናት አፍረሹ ተኝተሻል፣ ባለቤቱ ሆነሽ ሳለ አንቺ ግን ክፉ ሆነሽ ለምን ታሰቃዩታላችሁ እያለም እያስጨነቃት ነው። ማህሌት ከብሩኬ በስተጀርባ እሷ እጇ እንደሌለበትና ይልቁንስ ዝና እንደሚያውቅ ነበር የነገረችው። ዝና ምን ያውቃል? ምንስ ነገረሽ? በማለት ከስር መሰረቱ ማወቅ ስለፈለገው መረጃም እያስጨነቃት ነው። ሆኖም ማህሌት ብሩኬ እንደማይመጣ ነው የነገረኝ በማለት በመጨረሻም ተንፍሰዋለች። ስለዚህ ወንድሜ አደጋ ላይ ነው ማለት ነው፣ ወንድሜ በዝና ቁጥጥር ስር ነው ማለት ነው፣ ዝናን አልለቀውም እያለ ማህሌት እዛው እንደታሰረች ነበረ ትቷት ለመውጣት የፈለገው። ሆኖም ማህሌት እውነቱን እስከነገርኩ ድረስ መጀመሪያ ልትፈታኝ ቃል ተገባብተን ስናበቃ አሁን ለምን አትለቀኝም አለችው። ወንድሜ ያለበትን ሁኔታ ሳላውቅ እዚች ክፍል ፈቀቅ አትይም በማለት ዝቶባትም ትቷት ይወጣል። እርሷም እንደዛ እጆቿና እግሮቿ እንደታሰረች አሁንም ድረሱልኝ እባካችሁ አትጨክኑብኝ እያለች እየለፈለፈች ነው። ቅድስት አንዳንዴም ሲርባት ምግብ እየሰጠቻት ነው። እሷ ግን ምን ብጨክንብሽ ነው እንደዚህ አንቺ ክፉ የሆንሽብኝ እያለችም አሁን ላይ መልካም ሰው በመምሰል ቅድስትን ለማስመሰል እየሞከረች ነው። ስለ አንቺ ጭካኔማ አይወራይም ነገር፣ ምግብ መብላት ካልፈለግሽ ይኸው ያቀረብኩትን አነሳዋለሁ በማለት አሁን ቅድስት ፈርጠም ብላለች። ምክንያቱም መድብልን ማስጠንቅቋታልና መድብል ከሞገሴ ጋር አሁን ወደ ውጭ በመውጣት ዝና ላይ ምን ማድረግ እንዳለባቸው እየተመካከሩ ነው። ማለትም ለምን እሱን አግተን ወንድሜን ሁኔታ እርሱን አስጨንቀን እንዲናገር እናድርገው በማለት መድብል ዝናን ቢያግቱ አዲስ ነገር ሊያገኙ እንደሚችልም ለሞገሴ እየነገረው ነው። ሞገሴ በእርግጥ የመድብል ሀሳብ እጅግ በጣም አስፈርቶታል። እና ማለት አለ የተባለ አደገኛ ሰው ነው፣ በፍጹም የሚሆንልን አይመስልም በማለትም ለመድብል እየነገረው ነበር። እሱ ከማን በለጠና ነው? በጭራሽ እንዲህ ወደ ኋላ ማፈግፈግና መፍራት የለብም። አንተ ሲሆን በነጻነት ፍቅረኛ ጋር መኖር አትፈልግም እንዴ? ወንድሜ ያለበትን ሁኔታ ሳላውቅ በፍጹም አልቀመጥም። ምናልባትም አንተ ወደ ኋላ ፈግፍገህ የምትመለስ ይሆናል፣ እኔ ግን እስከ ጥግ ድረስ እሄዳለሁ በማለት መድብል ስለ ቁርጠኝነቱ እየገለጸለት ነበረ። ሉላ ሞገሴ ከመድብል ጋር እንዲህ እየተመካከረ ሳለ እሷ ግን በጣም እየተጨናነቀች ነው። ምናልባትም ከዛ ሰይጣን ከሆነ ሰው ጋር ፊት ለፊት ከተገጣጠመ እጅግ በጣም አደጋ ውስጥ ይገባል የሚል ፍራቻም ውስጥ ስላላት ስልክ በመደወል ያለበትን ሁኔታም እየጠየቀችው ነበረ። ሞገሴም ደህና እንደሆነና ወዲያውኑ ወደ ቤት መመለስ እንደሚችልም ነግሯታል። በሌላ በኩል ዝና በተደጋጋሚ ማህሌት ስልክ ላይ ሲሞክር ስልኩ ሊሰራለት ስላልቻለ አሁን ኤፍራታን እያስጨነቃት ነው። ለማህሌት መጥፋት ምን የምታውቂው ነገር አለ በማለትም ይጠይቃታል። እርሷም ምንም የምታውቀው ነገር እንደሌለም ነገረችው። ምናልባትም እነ መድብል አንድ ነገር አድርገዋት ይሆን በማለት እየጠየቃት ነበረ። ኤፍራታም አይ እኔ የማውቀው ነገር የለም በማለትም ሸመጠጠች። አሁን እኔ ካለሁበት መምጣት ይኖርብሻል እያለም እያስገደዳት ነበረ። ኤፍራታም ለምንድን ነው የምመጣው አለች። ፈራተባ እያለች ነበር። ምክንያቱም ከዝና የሚመጣባትን ጣጣ ታውቃለችና እኔ እኮ ሰው ነኝ ውሻ አይደለሁም አልናከስም፣ ነይ ያልኩሽ ቦታ ድረስ መምጣት ይኖርብሻል እያለ ማዘዛት። እርሷም ያለ ውድ በግድ ወደ ዝና መሄድ እንዳለባትም ራሷን አሳምና በስከ መጨረሻም ከዝና ጋር ተገናኝታ እንደተለመደው ማህሌት ስትጠጣ የነበረውን ስድብ እርሷም እንዲሁ ተግተዋለች። ብቻ በሚያስጠላ ሁኔታ ክብሯን እያንቋሸሽና እያዋረደ ነበረ።
ምሳሌም እናቷ በህልሟ እየተመላለሰችባትና ያየችውን ህልም ደግሞ ለቅድስት እየነገረቻት ነበረ። ታዲያ የምትነግራት ህልም አንድ ባንድ ከእናቷ ጋር የተያያዘ በመሆኑ እንዲህ አይነት ነገር እንድትረሳም ጥረት እያደረገች ነበረ። ሆኖም ከእናት ባልተናነሰ እየተንከባከበቻትና ፍቅር እየሰጠቻት ጸጉሯንም እየሰራችላት ብቻ ብዙ ነገር እያደረገችላት ነው። በሌላ በኩል አሁን ሞገሴ ከመድብል ጋር ተመካክረው ወደ ቤት ሲመለሱ ምን አጋጠመህ፣ ምን ሆንክ የሚሉ የሉላ ጥያቄዎች እንደተለመዱ አሁንም ቀጥለዋል። ብሩኬ የጠፋበት ምክንያት ባለመታወቁ አሁንም እነርሱ ለጭንቀት ተዳርገዋል። ምናልባትም ለልጁ ሲል የሆነ የማይሆን ነገር ገብቶ ይመስለኛል እንጅማ ብሩኬ ያለ አንድ ነገር እንዴት ይህን ያክል ጨክኖ በቤቱ ለረጅም ሰዓታት ይህን ያህል ይጠፋል እያሉ እርስ በርሳቸው እየተነጋገሩ ነው። ብቻ ግን በደህናው ቢሆን ይህን ያህል ባልጠፋ ነበር እያሉም ብቻ ብሩኬ አስገዳጅ ነገር ካልገጠመው በስተቀረ ቤቱን ትቶ እንደማይጠፋ እርስ በርስ እየተነጋገሩ ነው። ብቻ ግን አድራሻው የጠፋለት የብሩኬ መጥፋት አሁንም መፍትሄ ምንም ሊያገኙለት አልቻሉም። ሆኖም ግን መድብል የወንድሜን ነገር ቁርጡን ሳላውቅ እኔ መቀመጥ አልፈልግም እያለ ብዙ የተለያዩ ቦታዎችን እያጠያየቀ ይገኛል። አሁን በስከ መጨረሻ የወሰደው ውሳኔ ዝናን በቁጥጥራቸው ስር በመዋል የወንድሙን አድራሻ እስከሚነግረው ድረስ መታገል እንደሆነም ራሱን አሳምነዋል። እርግጥም መድብል እንደዚህ አይነት ነገር ለመጀመሪያ ጊዜ ሳይሆን ተደጋጋሚ እዚህ በፊትም ያሳለፋቸውና ከዚህ በፊትም እስር ቤት ያሳለፈበት ነገር እንደነበረም ለሞገሴ እየነገረው ነበረ። ማለትም በአንድ ወቅት እስር ቤት ገብቶ እድሜውን ብዙ ጊዜ እዛው እስር ቤት እንዳሳለፈም እየነገረው ነበር። ሆኖም አሁን ላይ በወንድሙ ምክንያት ፖሊስ ጣቢያ እንኳን ቢገባ እንደማይደንቀው ነበር ለሞገሴ ሲነግረው የነበረው። ምሳሌም ለምንድን ነው አባዬ የማይደውልልኝ እስካሁን ለምን ጠፋ እያለች ቅድስትን እየጠየቀቻት ነው። ቅድስትም ለእኔ ነው እንጂ የማይደውለው ላጎትሽ እኮ እየደወለ ነው፣ ምንም አልሆነም አታስብ እያለቻትም ነበር። ምሳሌ በአባቷ በኩል ያነሳቸውን ጥያቄ ለማስረሳትም እንተኛ ስትላት፣ ምሳሌ ግን ልትተኛ አልፈልገችም። ቅድስት በዛው እንቅልፍ ይዟት ጭልጥ ብሎ ሳለ የማህሌትን ድምጽ በመስማት ወደ መኝታ ክፍል ታመራለች። ማህሌት እጆቿና እግሮቿ ታስረዋል። ምን ሆነች ነው አለቻት። ሆኖም አጎትሽ ምን እንዳደረግኩ ባላውቅም ይኸው ጥፍንግ አድርጎ አስሮኛል፣ በጣም ድክም ብሎኛል፣ በጣም ተሰቃየው እያለች ብዙ ነገር እየተናገረቻት ነው። ምሳሌ በማህሌት መታገት ሳታዝንላት አልቀረችም። ሆኖም ነይ እስኪ ተጠጊኝ፣ በጣም እኮ ናፍቀሽኛል፣ እናትሽ አይደለሁም እንዴ አትስሚኝም አለቻት። እንደ ደህና ሰውነት ስትጠጋት ግን እሷ ልጅቷን ስትመለከታት የነበረው በሚያሳዝን ሁኔታ ነበረ። ሆኖም እጆቿ ተፈተውላት ስለነበር እዛው የተቀመጠችበት በመነሳት ምሳሌን ጉሮሯን እንቅ አድርጋ ይዛታለች። ቅድስት ከተኛችበት ስትነሳ አጠገቧ ምሳሌ የለችም። ማህሌት ወደ ታገተችበት ቦታ ስትሄድ ግን ማህሌት እንቅ አድርጋ ጉርቧን ይዛት ነበረ። ምን እያደረግሽ ነው ማህሌት? ኧረ እባክሽን ልቀቂያት እያለች እየተማጸነቻት ነው። ማህሌትም እግሮችን የምትፈች ከሆነ ለቅልሻለሁ፣ አለበለዚያ እዚሁ ሴት አድርጌ ነው የምገላት በማለት በሚያሳዝን ሁኔታ ማህሌት ጉርቧን እንቅ አድርጋ ይዛት ነበረ። ቅድስትም አድራዬን በላው በሚል ስሜት በጣም ለከፍተኛ ጭንቀት ተዳርጋለች። ማህሌት ጥያቄን በሩን ክፈችልኝና ይዣት ልውጣ እያለቻት ነበር። ቅድስትም የት ነው የምትወስጃት? ኧረ እባክሽን ልቀቂያት እያለች በተደጋጋሚ እየተማጸነቻት ነው። ማህሌት ልትለቃት አልቻለችም። በዚህ መፋጠጥ ላይ ሳሉ ማን ደርሶ ሊያተርፋት ይችል ይሆን? ምናልባትም ቅድስት አሁን ከመደናገጥ ወጣ ማህሌት ላይ የሆነ እርምጃ ካልወሰደች በስተቀር ለምሳሌ ህይወት እጅግ አደገኛ ነው። ለማንኛውም ግን ቅድስት ከድንጋጤዋ ወጥታ ማህሌት ላይ የሆነ ነገር ማድረግ ይኖርባታል ብዬ አስባለሁ። ማህሌት እንግዲህ በተደጋጋሚ ክፋት እንጂ አቅመ ቢስ እንደሆነች ተመልክተናታል። ላይ ቅድስት በድንጋጤ ስለተደናበረች እንጂ ማህሌት ላይ የሆነ እርምጃ መውሰድ ከብዷትም አይመስለኝም። ለማንኛውም መድብል ይደርስባቸዋል ወይስ ራሷ ቅድስት የሆነ ነገር ታደርጋለች? በሚቀጥለው ክፍል አብረን የምንከታተል ይሆናል። ዛሬ ምሳሌ ድራማ ክፍል 79 ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቁ እዚሁ ተሰናበትኳችሁ። ባይ ባይ።